ናችሁ ቀለም አካዳሚ በሌላ ቪዲዮ ተመልሷል። ዛሬ የምናየው 1.3 ፕሌት ሙቭመንትስ ኤንድ ፕሌት ባውንደሪስ የሚለውን የጂኦግራፊ 12ኛ ክፍል ነው። ሶ ይሄንን ሰብ ቻፕተር ስንጨርስ 1.3 ስንጨርስ we'll be able to recognize the cause of earth movement የearth movement ምክንያቱ ምንድነው? ከዛ በመቀጠል ደግሞ ፕሌቶችን 1.2 ላይ እንዳየነው ሆኖ የበለጠ ግን አንደርስታንድ ማድረግ እንችላለን። ኦኬ ሶ ስንጀምር 1.2 ላይ የነበረው ነገር የተወሰነ እንደ ሪካፕ 12 ፕሌቶች አሉ አይደል? ሊቶስፌር አለን፣ ከታች አስቴኖስፌር አለን። ሊቶስፌር ለ12 የተከፈለ ነው። ሶ እሱ ነገር የበለጠ ለመረዳት አሪፍ ምሳሌ የሚሆናችሁ ምንድነው? ውሃ አለ። በጣም የረጋ ውሃ ማለት ነው፣ ማይንቀሳቀስ አንድ ቦታ ላይ ያለ ውሃ ላይ 12 የሚሳፈፉ ነገሮች እንበል ፊጭ 12 ፊጮች ብናስቀምጥ እንደማለት ነው። ሶ ከታች ያለው ውሃው እሱ አስቴኖስፌር ይባላል። ከሱ በላይ ያለው ይሄ ፊጮቹ ደግሞ the upper part of the mantle and crust so crust ሙሉ እና ደግሞ the upper part of the mantle ፊጭ so ከታች ያለው ውሃው በተንቀሳቀሰ ቁጥር ልክ እናንተ እንዳስቀመጣችኋቸው ታገኛችኋላችሁ ፊጮቹን most likely not ውሃው ከተንቀሳቀሰ definitely ይንቀሳቀሳሉ። አንደኛው ፊጭ ወደዛ ይላል፣ አንደኛው ወደዛ ይላል። so እነዛ 12 ፊጮች ፕሌት ማለት ናቸው። so ፕሌቶቹ መሃል ከታች ያለው አስቴኖስፌር ላይ የሚኖሩ ሙቭመንት ፕሌቶቹን ያንቀሳቀሳቸዋል። ሶ ፕሌቶቹ ደግሞ በአጠቃላይ ድፍን እያሉ ሊቶስፌር ናቸው። ኢንፋክት በተለያይቶም ሊቶስፌር ነው የምንላቸው። ፓርታቸው ግን ለሁለት ይከፈላል፣ ክረስት ኤንድ ማንተል። ኦኬ ሶ እዚህኛው ሰብ ቻፕተር ላይ እዚህኛው ሰብ ዩኒት ደግሞ የምናየው ክረስት ኮንቲኔንታል ክረስት እና ኦሽኒክ ክረስት ብለን እንከፍለዋለን። ሊቶስፌር ላይ ያለውን ክረስት ማለት ነው። ሶ ሞር ይሄ ዩኒት የሚያተኩረው በክረስቶቹና በአፐር ማንትሉ ወይም ሊቶስፌር ላይ በአንድ ፕሌት ሊቶስፌር ወይም በአንድ ፊጭ ማለት ነው እና በሌላ ፊጭ መሃል ያለን ኢንተራክሽን እሱ ነው የምናየው። ኦኬ ሶ የባለፈው ሰብ ቻፕተር ላይ እንዳየነው ኮንቲኔንታል ክረስት ለስ ዴንስ ማለትም ዴንሲቲው የፓርቲክሎቹ መጠጋጋት ያነሰ እና ማቴሪያሉ ደግሞ ግራናይት ድንጋዩ ማለት ነው ግራናይት ነው። ኦሽኒክ ክረስት ደግሞ የበለጠ ዴንስ ነው፣ በጣም ዴንሲቲ ያለው። ሲቀጥል የተሰራበት ማቴሪያል ባዛልት ሶ ባዛልት ግራናይት ለስ ዴንስ ኤንድ ሞር ዴንስ። ኦኬ ሶ ይሄ ነው ሊቶስፌር ካልን ይሄን ነው ሊቶስፌር ያለ ነው። ይሄ ሙሉ ሊቶስፌር ነው። ሶ ይሄኛው ነገር ያሳየናል ምንድነው? ይሄኛው ክረስት ነው፣ ይሄኛው ደግሞ is the upper mantle ሶ ይሄኛው upper mantle ሶ ሁለቱ አንድ ላይ ገዛ ሊቶስፌር ናቸው ማለት ነው። ሶ ይሄኛው ኮንቲኔንታል ክረስት የምንለው መሬቱ አሁን ለምሳሌ ፕሮባብሊ ያላችሁት መርከብ ላይ ካልሆናችሁ በቀር መሬት ላይ ያላችሁት ሶ እሱ ቦታ ኮንቲኔንታል ክረስት ይባላል። ከዛ ግን ይሄ ባህር ኖሮ ለምሳሌ let's say this is the Pacific ቢሆን ይሄ ውሃው ነው። ከሱ በታች ያለው ይሄኛው ማለት ነው። ከሱ በታች ያለው ይሄኛው ፓርት ምን እንለዋለን? እሱኛው ኦሽኒክ ክረስት ይባላል። ሶ ቤዚክ ሁለቱም ክረስት ነው። ይሄኛው ግን መሬት ላይ ወይም ቴሬስትሪያል የሆነው ላንድ ላይ ያለ ክረስት ይሄኛው ኦሽኒክ ክረስት። ሶ ይሄኛው የበለጠ ዴንስ ነው፣ በጣም ዴንሲቲ ያለው ማቴሪያሉ ባዛልት ነው። ይሄኛው ግራናይት ነው፣ ለስ ዴንስ ነው። ሶ that is an introduction። ሲቀጥል there are three types of plate boundaries። ይሄ ፕሌት ቀድሞ ያልኳችሁ ፕሌቶች ናቸው። 12 ፕሌት አለን። ኮንቲኔንቶቻችን 7 ናቸው። ግን ፕሌቶች እና ኮንቲኔንቶች ኔሰሰሪሊ ባውንደሪያቸው ማች አያደርግም ብለን አይተናል። ሶ አንድ አፍሪካ ኖሮ በግራና በቀኝ ግን የአፍሪካን የያዛት ሊቶስፌር ወይም አፍሪካን ያለችበት ፕሌት ሰፋ ይላል፣ ከአፍሪካ ይሰፋል አፍሪካ ያለችበት ፕሌት። ስለዚህ የአፍሪካ ያለችበት ፕሌት አልቆ የሳውዝ አሜሪካን ፕሌት በታች በኩል ወይም በሳውዝ ዌስት ፓርት ማለት ነው። እሱ ሲጀምር በሁለቱ መሃል ያለ ባውንደሪ አለ፣ ወይም አንዱ ፊጭ ሌላው ፊጭ ጋር ሲገናኝ በሁለቱ መገናኛ ቦታ ማለት ነው። እሱን እንዴት ነው ኢንተራክሽናቸው ምንድን ነው የሚለው ነው። ፕሌት ባውንደሪ ማለት እሱ ነው፣ ወይም የባውንደሪዎቹ ወሰን። ሶስት አይነት አለ፣ ኮንቨርጀንት፣ ዳይቨርጀንት እና ትራንስፎርም። ኦኬ ኮንቨርጀንት ማለት ሁለት ፕሌቶች የፕሌት ባውንደሪዎች ወደ አንድ ቦታ ሲመጡ ማለት ነው። ሁለት ውሃው ሲንቀሳቀስ ሁለት ፊጭ ሲገናኝ እንደማለት ነው። ኦኬ ዳይቨርጀንት ሲሆን ደግሞ ሲለያዩ ወይም አንድ ቅርብ የነበሩ ወይም ተነካክተውም የነበሩ ፕሌቶች ሲለያዩ ዳይቨርጀንት ወይም ዳይቨርጅ ያደረገ አንድ ነገር ምን ማለት ነው? መንገድ ቀየረ ማለት ነው፣ ታጥፎ ሄደ ወደ ሌላ አቅጣጫ። ትራንስፎርም አለ። ይሄኛው ደግሞ ኮንቨርጅም ዳይቨርጅም አደረጉ፣ ወደ አንድ ቦታም አልሄዱም ማለት ነው። አልተጋጩም፣ ከነበሩበትም ደግሞ አልተለያዩም። የሆነው ምንድነው? ባሉበት ሳይለያዩም ሳይጠጋጉም ሙቭ ሲያደርጉ ሆሪዞንታል የሆነ ሙቭመንት ማለት ነው። that is transform plate so እንደዚህ ሁለት ፕሌቶች እንደዚህ ቢሆኑ they are not converging ይሄ ስለሆነ ግን they are not converging and they are not moving away, they are only transforming. So that's transforming when the plates slide past each other. conservative እንላለን፣ divergent constructive፣ convergent ደግሞ destructive. So as you can see on this little diagram
ኮንቨርጀንት ፕሌት ባውንደሪ የሚባለው ዳይቨርጀንት ፕሌት ባውንደሪ የሚባለው as you can see from the arrows አንድ ባውንደሪ ነበረ አንድ ፕሌት ሁለት ፕሌት ነበረ ግን ተለያየ ሁለቱ ፕሌት ሶ ይሄኛው ወደዚህ ሄደ ይሄኛው ወደዚህ ሄደ ኢንፋክት ፕሌቱ necessarily ሁለት የተለያየ ላይሆን ይችላል አንድ ፕሌት ላይ ያለም ላንድ ማስ ወደ ተለያየ አቅጣጫ ሊሄድ ይችላል ሶ ግን necessarily አሁን እያወራን ያለነው ስለ ፕሌቶች ስለሆነ በሁለት ፕሌቶች ደግሞ ነው ሶ ይሄኛው ፕሌት ወደዚህ ሄደ ይሄኛው ፕሌት ወደዚህ ሄደ ለምሳሌ ይሄኛው አፍሪካን ፕሌት ቢሆን ይሄኛው ላቲን አሜሪካ ወይም ሳውዝ አሜሪካን ፕሌት ቢሆን ተለያዩ ማለት ነው ሶ የተፈጠረ ያለው ምንድነው ዳይቨርጅ ያደርጉ ኮንቨርጅ ሲሆን ደግሞ እዚህ you can see ይሄኛው አለ ይሄኛው ደግሞ ሌላኛው ክረስት ብትሉት ወይም ሌላኛው ባውንደሪ ሁለቱ ሲገናኙ ምንድነው የሚፈጠረው they converge ወይም ወደ አንድ ቦታ ይጠጋሉ ወደ አንድ ቦታ ሲጠጉ ደግሞ ቅድም ምን ብለናል ኦሽኒክ ክረስት እና ኮንቲኔንታል ክረስት አላለም ሁሉ ጊዜም ኦሽኒክ ክረስቱ ዴንስ ስለሆነ ሁሉ ጊዜም አንድ ለምሳሌ ውሃና ዘይት አንድ ሃይላንድ ውስጥ ተቀላቅለን ብናየው ማን ነው ከላይ የሚሆነው ሁሉ ጊዜም less dense የሆነው አካል አይደል ዘይቱ ማለት ነው ሶ ሁሉ ጊዜም less dense የሆነው አካል ወይም የዴንሲቲ መጠኑ ዝቅ ያለው አካል ከላይ ነው የሚሆነው መንሳፈፍ ይሳፈፋል ወይም ዴንሲቲ ዝቅተኛ የሆነ ነገር ይሳፈፋል ውሃ ደግሞ ዴንሲቲው አንድ ስለሆነ ዝቅ ይላል የዘይት ዴንሲቲ ከውሃ ስለሚያንስ ሶ ከፍታና ዝቅታ ይፈጥራል በዴንሲቲው መጠን ዝቅተኛ ዴንሲቲ ከላይ ሴም ዊዝ ክረስት በጣም ዴንሲቲ ያለው ክረስት ወይም ሁለት ክረስቶች ሲመጡ በጣም ዴንስ የሆነው ክረስት ምን ይሆናል ከታች ይገባል በጣም ዴንስ የሆነው ወደ ታች ይገባል ቀለል ያለው ክረስት ደግሞ ከላይ ሶ ይሄኛው አሁን ዲስ ኬዝ እየሆነ ያለው ምንድነው ይሄኛው ክረስት ዴንሲቲው ዝቅተኛ ነው ማለት ነው ስለዚህ ከላይ የሆነ ነው ይሄኛው ክረስት ግን ወደ ታች እየገባ ነው ሶ ይሄኛው ምን እንላለን ኮንቨርጀንት ይባላል ወደ አንድ አቅጣጫ መምጣት ይሄም ወደዚህ እየመጣ ነው ይሄም ወደዚህ እየመጣ ሌላኛው ትራንስፎርም ባውንደሪ ቀደም ያልኳቸው የሙቭመንት ወደዚህ ነው ወደዚህ ሶ ግጭት ስለሌለ በመካከላቸው በእነሱ በማቴሪያሎቹ ዴንሲቲ ብዙም ማተር ያደርጋል ኦኬ ሶ ኦሽኒክ ክረስትና ኮንቲኔንታል ክረስቶች አሉ ኦሽኒክ ክረስትና ኮንቲኔንታል ክረስት ሲገናኝ ምንድነው የሚሆነው ኦሽኒክ ክረስቱ በጣም ዴንሲቲ ስላለው ሁለቱ እንደዚህ ቢገናኙ ኦሽኒክ ክረስት ይገባል ወደታች ኮንቲኔንታል ክረስት ከላይ ይሆናል ምክንያቱም ቀለል ያለው አካል ዴንሲቲው ዝቅ ያለው አካል ዘይቱ ማለት ነው ከላይ ይሆናል አይደለም ሶ ይሄኛው በጣም ይገባል ኦሽኒክ ክረስቱ ይገባል ኮንቲኔንታሉ ከላይ ይሆናል so keep that in mind ግን we have types of convergent boundaries የመጀመሪያው ይሄኛው ሁለት ፕሌቶች ወደ አንድ ሲገናኙ ነው ቀደም በትንሹ እንዳየነው the denser plate ወይም ዴንሲቲው ከፍ ያለው ውሃው ማለት ነው እሱ ፕሌት is forced under ወይም it is subducted ምን ማለት ነው ቀደም ያልኩት ውሃና ዘይት ብናስቀምጥ እኩል ብናስገባው ራሱ ከዚህ ውሃውን ያፈሰስን ከዚህ ዘይቱን ብናፈስ የሚሆነው ምንድነው ውሃው ከታች ነው የሚሆነው ዘይቱ ከላይ ነው የሚቀረው ሶ ኖት ጀስት ውሃው ላይ ዘይቱን ብናስቀምጠው ወይም ዘይቱን ካስገባን በኋላ ውሃውን ብናስቀምጠው ኦፍ ኮርስ ይገባል ወደታች ዘይቱ መጀመሪያ ካስገባን በኋላ ውሃ ካረግነው ከላይ ያለው ውሃ ከላይ ስለሆነ ያፈሰስነው ማለት ነው ወደታች ይገባል ውሃውን ከታች ኖሮ ግን ደግሞ ዘይቱን ከላይ ብናፈሰው ምንድነው የሚሆነው ባለበት ይቀራል so that's what's happening on the convergent boundaries here dense የሆነው ፕሌት ከታች ይሆናል so the subducted crust is destroyed so ከታች የገባው oceanic crust in this case oceanic እና continental ከሆኑ የተገናኙት ክረስቶች የተጋጩት ክረስቶች ማለት ነው የተገናኙት oceanic እና continental ከሆኑ oceanic ወደ ታች ይገባል dense ስለሆነ እሱ ብቻ አይደለም ግን it gets destroyed ወይም ወደ ሞልተንነት ይቀየራል it melts ማለት ነው ይቀልጣል ከታች የገባው because there is a lot of pressure ከሱ በላይ ማለት ነው ግን let's see የኮንቨርጀንት ባውንደሪ ላይ ሁለት አይነት አለ ኦሽኒክ እና ኮንቲኔንታል ፕሌት ሲገናኙ አሁን ምን ይሆናል አሁን ያልኩት ነው እሱ ኦሽኒክ ዴንስ ስለሆነ ከታች ይገባል ኮንቲኔንታል ክረስቱ ደግሞ ከላይ ይሆናል ኦኬ ከዛ ደግሞ the magma is produced from the melting plate which one is the melting plate it is the subducted plate ወይም the oceanic plate ከታች ስለሆነ ይቀልጣል ከላይ ፕሬሸር ስላለበት ያልኩት ማለት ነው ሶ እሱ ይቀልጣል ወይም ማግማ ይሆናል ቀልጣ አለት ይሆናል it forms volcano on the continent ለምሳሌ ይሄኛው ጥሩ ምሳሌ የሚሆነው ምንድነው the አንዲስ ማውንቴን ይሄኛው የተፈጠረው የቱ ጋር ያለው አንዲስ ማውንቴን መጀመሪያ ዓለም ላይ ይሄኛው ኖርዝ አሜሪካ ቢሆን ይሄኛው እንደዚህ ነገር ነው ሳውዝ አሜሪካ እንደዚህ ቀጾ ቢሆን በአፍሪካ እዚህ ጋር ያሉት እዚህ ጋር አፍሪካ እዚህ ጋር ዩሮፕ አሉ ብለን ብናስብ አንዲስ የሚባለው እዚህ ጋር ያለው ኦኬ አንዲስ ማውንቴን ያለበት ቦታ የተፈጠረበት ምክንያቱ ምንድነው የናዝዳክ ፕሌት ይሄኛው ሳውዝ አሜሪካን ፕሌት አለ እዚህ ጋር ግን ሳውዝ አሜሪካ ፕሌት ካለቀ በኋላ ደግሞ ምን ይባላል ይሄው ናዝዳክ ፕሌት so the ናዝዳክ ፕሌት ምንድነው ኦሽኒክ ፕሌት ነው እዚህ ጋር ሌላ ኮንቲኔንት የለንም so ናዝዳክ ፕሌት ከሳውዝ አሜሪካን ፕሌት ጋር ኮላይደድ so ወይም ኮንቨርጅ አደረገ እንበል because that's the right word to use በዚህ ሰብ ቻፕተር ላይ so ሁለቱ ሲገናኙ ሁለቱ ኮንቨርጅ ሲያደርጉ ምን ይፈጠራል the denser plate
ሰብዳክትድ ይሆናል፣ ወደታች ይገባል። ሚኒንግ ኦሽኒክ ፕሌት ሁልጊዜም ኦሽኒክ ፕሌት የበለጠ ዴንስ ነው። ስለዚህ ከሳውዝ አሜሪካን ፕሌት በታች ሆነ ሰብዳክትድ ሆነ። ሰብዳክት ሲሆን ደግሞ ምን ይሆናል አለን? ማግማ ይፈጠራል አይደል? ስለዚህ ኦሽኒክ ፕሌቱ ናዝዳክ ፕሌት ቀለጠ። ስቲል ናው ኢት ኢዝ አን ኦንጎይንግ ፕሮሰስ። ስለዚህ እሱ ቀለጠና ማውንቴን ተፈጠረ። የቱ ጋር? የሳውዝ አሜሪካን ፕሌት አልቆ የናዝዳክ ፕሌት የሚገናኝበት ፓርት ጋር። እሱ ፓርት ማለት እዚህ ጋር አርጀንቲና፣ ቦሊቪያ፣ ቺሊ፣ ኮሎምቢያ፣ ፔሩ እና ቬኔዙዌላ ያሉበት ቦታ ማለት ነው። ይሄ ማለት እነሱ ሀገራት ያሉበት ትልቅ አንዲስ ማውንቴን ሬንጅ የሚባል ወይም የአንዲስ ሰንሰለታማ ተራሮች የሚባል የሳውዝ አሜሪካ ዌስተርን ቦርደር ላይ የተፈጠረ ረጅም ተራራ አለ። የተፈጠረው በምን ምክንያት ነው? ኢትስ ቢኮዝ ኦፍ ዘ ኮንቨርጀንስ ኦፍ ዋት ኦሽኒክ ኤንድ ኮንቲኔንታል ፕሌትስ። ኦኬ ሶ ኦሽኒክ እና ኮንቲኔንታል ፕሌት። ቀጣዩ ደግሞ ኦሽኒክ እና ኦሽኒክ ፕሌቶች ሲገናኙ፣ ሁለት ኦሽኒክ ፕሌቶች ሲገናኙስ ምን ይፈጠራል? ሁለት ኦሽኒክ እና ኦሽኒክ ፕሌቶች ሲገናኙ ተመጣጣኝ ዴንሲቲ ስለሆነ ያላቸው ሁለቱም ኦሽኒክ ስለሆኑ ሁለቱም ዴንስ ስለሆኑ አንደኛው ስላይትሊ ተለቅ ያለው ተመጣጣኝ ቢሆኑም ስላይትሊ ተለቅ ያለው ወደታች ሰብዳክትድ ይሆናል፣ ሌላኛው ከላይ ይሆናል። የሚፈጥረው ግን እንደቀደሙ ተራራ አይደለም። ምክንያቱም የቀድሙ ኦሽኒክ እና ኮንቲኔንታል ስለሆነ ደረቅ መሬት ላይ ይገናኛሉ። የአንዱ ፕሌት መጨረሻ የሌላኛው ፕሌት መጀመሪያ ስለሚሆን፣ ይሄኛው ግን ሁለቱም ኦሽኒክ ፕሌት ስለሆኑ ሁለቱም ከባህር በታች ያሉ ስለሆኑ የሚፈጥረው ምንድን ነው? ባህር ላይ ያለ አንድ ፕላትፎርም ወይም አንድ ላንድ ፎርም ነው ሊፈጠር የሚችለው። እሱ ምንድን ነው? ዘን አይላንድ ደሴት። ውቅያኖስ ላይ ደሴት እንዴት ተፈጠረ ካላችሁ the reason is ከታች አንድ ፕሌት መጨረሻ እና ሌላ ፕሌት መጀመሪያ ያለ ሁለቱ ፕሌቶች ኮንቨርጅ አደረጉ። አንደኛው ሌላኛውን ሬዝ አደረገው። ሬዝ የሆነው ፓርት ከውቅያኖስ በታች ከውቅያኖሱ ይወጣል ማለት ወደ ላይ። እሱ ፓርት ደሴት እንለዋለን፣ አይላንድ። ሶ ቤዚክሊ የተፈጠረው ለምንድን ነው? አንደኛው ፓርት ወደታች ገብቶ አንደኛው ፕሌት ሰብዳክትድ ሆኖ ሌላኛው ፕሌት ከፍ ብሎ እሱ ከፍ ያለው ሲወጣ፣ ከፍ ያለው ለምንድን ነው ከፍ ብሎ የታየው? ከታች ያለው ሞልተን ሆነ ማለት ሰብዳክትድ የሆነ ሞር ዴንስ የሆነው ፕሌት ቀለጠ። ሲቀልጥ ወደ ላይ ራሱን ገፋ፣ ከዛ ደሴት አየን ከላይ ወጥቶ ማለት ነው እንጂ the whole thing is happening ከመሬት በታች ማለት ነው። ኦኬ this is ኦሽኒክ እና ኦሽኒክ ፕሌት ኮንቨርጅ ሲያደርጉ ነው። አንዱ ትልቁ ምሳሌያችን እዚህ ጋር ምን ይላል? ማሪያና አይላንድ። ማሪያና አይላንድ ማሪያና ደሴት ማለት ነው የተፈጠረው በምንድን ነው? በሁለት ኦሽኒክ ፕሌት መጋጨት። ቅድም አንዲስ ማውንቴን የተፈጠረው በኦሽኒክ እና በኮንቲኔንታል እና ኮንቲኔንታል፣ ይሄኛው ደግሞ ኦሽኒክ እና ኦሽኒክ። ቀጣይ የሚቀረን ምንድን ነው? ኦሽኒክ እና ኮንቲኔንታል እና ኮንቲኔንታል። ኮንቲኔንታል እና ኦሽኒክ አየን፣ ኦሽኒክ እና ኦሽኒክ አየን። የቀረን ኮንቲኔንታል ከኮንቲኔንታል ጋር ያለን ነው። እሱን በዚህ ስላይድ እናያለን። ኮንቲኔንታል እና ኮንቲኔንታል ፕሌቶች ሁለት፣ ከነዛ 12 ፕሌቶች የኮንቲኔንታል ፕሌት ከሌላ ኮንቲኔንታል ፕሌት ጋር ሲጋጭ ምን ይፈጥራል? ኦኬ እዚህ ጋር ትልቁ ምሳሌ የምናየው ኢዝ ዘ ሂማላያስ። የሂማላያስ ተራራ ላይ ትልቁ ምሳሌያችን ነው። ግን ሂማላያስ ተራራ እንዴት ነው የተፈጠረው? ይሄ ኮንቲኔንታል እና ኮንቲኔንታል ፕሌቱ ተጋጨ የምንለው በምን ምክንያት ነው የተፈጠረው የሚለውን እንዴ we have ኤዥያ እዚህ አካባቢ። ኤዥያ በጣም ስካተርድ የሆኑ አይላንዶች ነው አሉት። ከዛ ዩሮፕ አለ እዚህ ጋር ሰፋ ብሎ፣ እዚህ ጋር አፍሪካ ነች ያለችው። ኦኬ አፍሪካን መሳል አልችልም። ስለዚህ አፍሪካ ብለን እንጻፈው ጸጥላል። so this is the European plate። ከዛ ይሄ ኮንቲኔንቱ ነው፣ ይሄኛው ፕሌቱ ነው። ይሄኛው ደግሞ ኤዥያ ነው፣ ኤዥያን ኮንቲኔንት ማለት ነው። ይሄ ደግሞ ኤዥያን ፕሌት ነው። so ሁለቱ ፕሌቶች ሲገናኙ በኢንዶ ኤዥያን ፕሌት ከዩሮፒያን ፕሌት ጋር ወይም ከዩሬዥያን ፕሌት ጋር ሲገናኙ ምን ተፈጠረ? ኮንቨርጅ ሲያደርጉ ማለት ነው። ሁለት ተመጣጣኝ የሆነ ዴንሲቲ ያላቸው ሰርፌሶች ላንድ ፎርሞች ወይም ፕሌቶች ሲገናኙ ምን ተፈጠረ? ሂማላያስ አይተናል። ይሄን 9ኛ ክፍል ዩኒት 1 መጀመሪያ ሲጀምር የማውንቴን ታይፕ ተብሎ ስናይ መጀመሪያ ላይ ወይም ላንድ ፎርም ታይፕ ተብለን ሜጀር ላንድ ፎርም ታይፕ ሂማላያን አለን። ይሄ ሂማላያ ከዛ ምን እንደሆኑ እንዴት እንደተፈጠረ አይተን ነበር። የቱ ጋር እንዳለ አይተን ነበር። የተፈጠረበት ምክንያት ደግሞ ይሄ ነው። ሁለት ኮንቲኔንታል ፕሌቶች ከዩሬዥያን ፕሌት ወይም በዩሮፒያን ፕሌት ከኢንዶ ኤዥያን ፕሌት ጋር ሁለቱ ሲገናኝ በመሃል we have mountains ማለት ነው። ይሄው ለምሳሌ ኮንቲኔንታል ክረስት እዚህ ጋር አለ፣ ይሄው እዚህ ጋር ኮንቲኔንታል ክረስት አለ። ሁለቱ በኮንቨርጅን ወደ አንድ አቅጣጫ መጡ። ከዛ ይሄኛው ክረስት ያለበት ፕሌት ማለት ነው ያነሰ ዴንሲቲ ነው ያለው ማለት ነው። ምክንያቱም ከላይ ነው የሆነው። ከፍተኛ ዴንሲቲ ያለው ምን ሆነ? ወርታች ገባ። ወርታች ሲገባ ምን ሆነ? እዚህ ጋር ሞልተን ይፈጥራል። ይሄኛው ወርታች በመግባቱ ምክንያት ይሄኛው ስላይትሊ ከፍ ያደርገዋል። እዚህ ጋር መጻፋችሁ የሚለው ተመጣጣኝ ስለሆኑ ስላይትሊ ነው ከፍ የሚያደርገው። ሞር እሱ ሰብዲዩድ ከመሆን እሱ ሰብዳክትድ ከመሆን ይበልጥ ሌላኛውን ሬዝ ማድረግ ነው
የሚሰራው ስራ እዚህ ጋር የበለጠ እሱ ከመግባት ይልቅ ይሄኛው ላንድ እዚህ ጋር እንደምታዩት እዚህ ጋር ፍላት ነበረ እዚህ ጋር ይሄኛው ከገባ በኋላ ዲስ ፓርት ኢትሬዝድ ማለት ነው እሱ ቦታ ተራራ ሆነ እንለዋለን። እሱ ተራራ ትልቁ ምሳሌያችን ለኮንቨርጀንስ ኦፍ ኮንቲኔንታል ኤንድ ኮንቲኔንታል ክረስት ኢዝ ዘ ሂማላያስ። ሶ ከታች ያለው ኦፍ ኮርስ ከታች ያለው ፕሌት ወይም ክረስት ኢት ዲፎርምስ እና ማውንቴን ሬንጅ ይፈጥራል። ሂማላያ ትልቁ ምሳሌያችን ነው። ኦልራይት እሺ። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስክንገናኝ ድረስ ቴክ ኬር።